ቱርካንና ሚኔ ገና ካሁኑ በጣም በትንንሽ ምክንያቶች ቤት ውስጥ እየተጋጩና እየተጣሉ ናቸው። በአንድ በኩል ኒያት ለቱርካን ሁሉንም ነገር ሊነግራት ይፈልጋል። ሚኔም የምትፈልገው ይህንን ነው። ሚኔ ሶመርና ቱርካን በመጨረሻም ተጋጭተው እሷ በዚህ ጉዳይ አሸናፊ ለመሆን ብዙ ታቅዳለች። ነገር ግን ኒያት ሲነቃባት ለቱርካን ከመናገር ይልቅ ነበር የተቆጠበው። በአሁኑ የሚኔና የቱርካን ግጭት በሌላ ጉዳይ ነው። ይህም ቱርካን በጣም ፈርታለች። ባላ ሶመር ከኒያት ጋር በሚያደርገው ግጭት እንዳይጎዳ ስጋት አለባት። በሌላ በኩል ዳሪያ ደግሞ ያሳደጓትን እናትና አባቷን ሳዲቅና ነስሪን ማየትም መቅረብም አልፈልግም ብላለች። ስለዚህ ከሃካን ጋር ካናዳ ለመሄድ ተስማምታለች። ፋቴ የእሷ ነገር በጣም ጨንቆታል። ስለዚህ ወንድሙ ሳዲቅን ሊያናግረው ወደ ቤት እየመጣ ነበር። እሱ ወደ ውስጥ እየገባ በአንድ በኩል ነስሪን በርቀት ስታየው በር አካባቢ ቆመው በጣም ነበር የነገጠችው። አስታወሰች። እሱ ከወራት በፊት እየጮኸባት ቤት መጥቶ ፊቱ ቆሳስሎ በኃይል እየጮኸባት አስታውሳ ትንሽ ደነገጠች። በአንድ በኩል ሳዲቅ ደግሞ ምልቶ መጣ። ከዚህ ውጣ ብሎ ሊያስወጣው ነበር። ወንድሜ ተረጋጋ፣ እኔ እዚህ ጨቃጭቃር ላይ የመጣሁት የሆነ ነገር ማናገር ነገር አለ እያሉ ነበረ። ሲጀመር ከአንተ ጋር እንደ ሰው ተረጋግተን ማውራት እንችላለን እንዴ? ውጣ ከዚህ ብሎ ሊያስወጣው እየሞከረ ነገር ግን ፋቴ በግድ ሳዲቅን ካላናገርኩ እያለው ነው። ነስሪን የሁሉ ክስተት በርቀት እያየች ነው። ሁኔታዋ ልክ አይደለም። እማዬ ተረጋጊ ባክሽ ብላ ወደ እሷ እየቀረበች ነበረ። ወደ እሷ ቀረብ ብላ ልታረጋጋት እየሞከረች በአንድ በኩል እነ ፋቴ እንዲሁም ሳዲቅ ወደ ኪችን ገቡ። ምን ልነግርህ የመጣሁ ይለዋል። ያ ወንድሜ እኔ ልጨቃጨቃር ላይ የመጣሁት ቀደም ፖስታ ቤት ሄድኩኝ አጣው ከለዛ ነበር ቤት የመጣሁት አለው። ምናልባት ፖስታ ቤት ያልሆንኩት ያንተን ፊት ላለማየት ሊሆን ይችላል አለው። ከዛ ባጭሩ ቶሎ ብለህ ተናግረህ ሂድ እያለው ነበረ። እሺ ወንድሜ ልልህ የፈለግኩት ያው ስለ ዳሪያ ነበረ። ዳሪያ ያለችበት ሁኔታ ጥሩ አይመስለኝም አለው። ምን አገባ ብሎ ሳዲቅ እየጠየቀው ነበረ። ወንድሜ ተረጋግተህ ሰማኛ አንድ ጊዜ። እንዴት ምን አገባ ይባላል? ኧረ ቢያንስ አንድ ጊዜ ሰማኝ ብቻ። ያው ዳሪያ በጣም አስጨንቀኛለች፣ ወደ ካናዳ ልትሄድ ነው አለው። ካናዳ? የምን ካናዳ አለው። አላውቅም፣ አልገባኝም እንዴት እንደሆነ። ነገር ግን ይኸውልህ አንተ ቆይ እንዴ ልጅህን በስነስርዓት የት እንዳለች እንኳን አታጣራም እንዴ? የት እንደምትውል የት እንደምትቀመጥ የት እንደምትሄድ አታውቅም እንዴ አለው። ምን አገባ አንተ ማን ነው? ቆይ ሲጀመር አንተ ማን ነህ እያሉ ነበር። እኮ ልጆችን መጠበቅ አለባ ብሎ ፋቲ ጠየቀው። ምን አገባ አንተ ውጣ ከዚህ ብሎ እየተቆጣ እያስወጣው ነው። በሌላ በኩል ዳሪያና ሃካን አንድ ላይ ዞር እያሉ ናቸው። ዳሪያ ሃካን አጠገቧ ስላለ በጣም ደስተኛ ናት። ወደሱ እየቀረበች ሃካን እንግዲህ አሁን አንተ ለኔ ቤተሰብ ይሆናል እያለችው ነው። እሱም ቢሆን ደስ ብሎት ይመለከታታል። ሁለቱም አብረው ብዙ ነገር ያወራሉ። ደስ ብሏት እያቀፈችው ነበረ። በአንድ በኩል ሚኔ ልጇን አቅፋለች። ዋናው ሳሎን ውስጥ ናት። ወደዚህ እያለች ነው። ከዛ ወጣች። ቱርካን መጣች። ቱርካን ስትመጣ ሚኔ ስልኳን ጠረጴዛ ላይ ረስተው ነበር የሄደችው። ዝም ብላ ጠረጴዛው ላይ ያለውን ስልክ ትመለከት ጀመረ። ቱርካን ዝም ብላ እያየች ስልኳን። ከዛ ተጠራጠረች። ቆይ የሚኔ የልጅ አባት ማን ነው? ፍቅረኛዋ ማን ነው ብላ እየተጠራጠረች ስልኩን አነሳችው። ከዛ ዝም ብላ የስልክ ዝርዝሩን ስትመለከት ፊት ለፊት የመጣው የኔ ፍቅር በሚል የተመዘገበ ነበረ። ዝም ብላ ካየችው በኋላ ማንውን ይሄ ሰው እያለች በቀጥታ የኔ ፍቅር ወደሚለው ስልክ ደወለች። ሶመሬን ጊዜ ወደ ቤት እየመጣ ነበረ። በርጋ ደረሰ። በርጋር እየደረሰ ስልኩን አየው። ሚኔ እየደወለችለን ነው። ለማንሳት አስጠላው፣ ደበረው። ከዛ ለማንሳት ረዥም ሰከንድ ፈጀበት። ወዲያው ነበረ ግን ቱርካን ትግስት አጣች። ስልኩን ከጆሮዋ እያራቀች ነበረ። ሶመር ወዲያው አነሳው። ሄሎ ሚኔ፣ እሺ ምን ተፈጠረ ብሎ ስልኩን እያነሳው ነው። ይህን ጊዜ ቱርካን ስልኩን ዘግተዋለች። ስልኩን ወዲያው ጥርቅም አርጋ ስትዘጋው በአንድ በኩል ሶመር ግራ እየተጋባ ከመኪና ውስጥ እየወጣ ነበረ። ከዛ ቱርካን ግራ እየተጋባች ስታስብ ዞር ስትል ድንገት ሩቻል እየመጣች ነው። ቱርካን ደንግጣ ወዲያው ነበረ ስልኳን ያስቀጠችው። ከዛ ሩቻል መጣች። ቱርካን እንዲህ ስትደናበር እያየቻት ምን እያርክሽ ነው? ምን የታለች አለቻት። እኔ እንጃ አላውቅም ብላ መለሰችላት። ከዛ በሩ ሲንኳኳ በር ልክፈት ብላ ወደ በሩ እየጠጋች ነበረ። ከዛ የመጣው ሶመር ነበረ። የኔ ፍቅር ይቀራልሽኝማ ብሎ አበባ እየሰጣት ነበረ። ዝም ብላ ታየዋለች። ከዛ አብረን እንውጣ አላት። የት እያለችው ነው? ደስ ያለች ቦታ የሆነ ቦታ እንዲና እባክሽ እያላን ነበረ። ከዛ መጀመሪያ ይቅር እንዳልኩ በምን ነው ካለችው፣ ምክንያቱም ልብሽ ነግሮኛላ ሶመር ቱርካን ያንተ ፍቅር ይቅር ብላለች። አሁን ይዛትና ከቤት ይዛት ውጣ እያለኝ ነበር ልቤ አላት። የሚገርም ልቦለድ ታሪክ አለችው። ከዛ ነሽ እንሂድ አሁን አብረን አላት። ከዛ ሁለቱም ተያይዘው እየሮጡ ሊወጡ ኧረ ቆይ አንዴ ልብሴ ልቀይር ትለዋለች። አያስፈልግም እንዲ ያምረብሻል እያላት ሁለቱም ተቃቅፈው እየተላፉ እየተሳሳቁ ወደ መኪና ውስጥ አስገባት። ከዛ እሱ መኪና ውስጥ እየገባ ነበረ። ሚኔ በርጋ ቆማ ይህን ሁኔታ ትመለከታለች። ስትበሳጭ ነበረ። ሩቻል ዝም ብላ እያሰበች ወደ ጠረጴዛ ተጠጋች። ከዛ የሚኔን ስልክ አነሳች። ከዛ የሚኔን ስልክ ስታበረው ፊት ለፊት የኔ ፍቅር በሚል ስልክ የተመዘገበ ስልክ አለ። አየችውና ለምን ሚኔ እንደዚህ ማድረግ አስፈለጋት ብላ ታስባለች። ከዛ ሚኔ ተናዳ በበሩ በኩል እያየች እያለ ስልክሽን ግን ሆን ብለሽ ነው ቱርካን ያለችበት ቦታ ያስቀመጥሽው በማለት ሰጠቻት። አልገባኝም ስላል ነበረ። እስኪ ቅርብ ጊዜ የት እንደተደወለ ቼክ አርጊ ብላት ስልኳን ሰታት ሄደች። ከዛ ሚኔ ዝም ብላ ስልኩን ትመለከት ጀመረ። ከዛ ትስቃለች። አሁን ሳዲቅ በጣም ጨንቆታል። ፋቴ ቅድም የነገረው ነገር በጣም ነው ያስጨነቀው። ከእኔ ዜት ጋር እያወራ በቃ አንቺ ሂጂ ህክመት ያስባል ብሏት ሄደች። ከዛ እሱ ቁጭ ብሎ ብቻውን እያሰበ ድንገት ዳሪያ መጣች። ዳሪያ ከመጣች
ከወጣሽ በኋላ ዶኑሽ ዳሪያ የት ነበርሽ? ከሀካን ጋር ውለሽ ነው እንደመጣሽው አለቻት። አይመለከትሽም ብላ ዳሪያ እየገባች ነበረ። ዳሪያ በጣም ቸኩላለች። ዶኑሽ ደግሞ ምንድነው ምን ተፈጠረ ብላ እየጠየቀቻት ነው። ከዛ ዳሪያ በቃ ልገላገላችሁ ነው በመጨረሻም ቤተሰብ የለኝም ነበረ ካናዳ ልሄድ ነው አለቻት። ካናዳ? ማንን አስፈቅደሽ? ፍቃድ ከማን አግኝተሽ ስትላት እኔ ሲጀመር ማንንም ማስፈቀድ አይጠበቅብኝም ዶኑሽ፣ ማንንም ፍቃድ አልጠይቅም፣ በራሴ ምንም ነገር ማድረግ እችላለሁ። 18 ዓመት ሞልቶኛል አለቻት። ዳሪያ ምን ሆነሽ ነው እንዴ? ባለፈው እኮ ነበርኩ የምትፈልጊው ዩኒቨርሲቲ የገባሽው ትምህርትሽን ልትቀጥይ እኮ አስበሽ እኮ ነበረ ህልምሽን ለመ ደግሞ ምንድነው የምትፈልጊው? ምንድነው ያጣሽው ከህይወትሽ? ምንድነው ከዚህ ህይወት የምትፈልጊው? ቆይ አንቺ ምንድነው እንደዚህ ድንብርብርሽ የወጣው አለቻት። አዎ በእርግጥ አንቺ ምንም ችግር የለብሽ ሆነሽ፣ አንቺ ምን አለብሽ? አንቺ አንድ ጊዜ አርፈሽ ተቀምጠሻል። ነገር ግን የት መሆን እችላለሁ? የት ልጅ እስኪ የት መኖር ያለኝ? የት ልቆይ? ቤተሰብ የት አለኝ አለቻት። እኛ ምንድነው እኛ ቤተሰብ ሻረል እንዲ አለቻት። አረላችሁ ትላታለች። ከዛ ዶኑሽ ስነ ስርዓት ያዣ ተቀበጪ እያለች እህቷን ትቆጣት ጀመረ። ዶኑሽና ዳሪያ ይከራከሩ ጀመረ። ዳሪያ በእጇ ፓስፖርቷን ፕሮሰስ የምታደርግበትን ወረቀቶች ይዛ ነበረ። ዶኑሽን ትነጥቃት እየሞከረች ነው። ይህን ፓስፖርትም አታውጭም ብላ ትታገላለች። ከዛ ባንደ በኩል ዳሪያ አልፈልግም፣ በቃ አልፈልግም፣ መሄድ የምፈልገው ቤተሰብ የለኝም ስትል ዶኑሽ አፏን ይዛ ታለቀስ ጀመረ። ዶኑሽ ይቅርበኝ፣ ይኸውልሽ ለእኔ መሄድ ቀላል አይደለም፣ በጣም ህመም አለው፣ እባክሽ ተረጂኝ እያለቻት ነው። በሌላ በኩል ሶመርና ቱርካን ወደ አንድ ቦታ መጡ። ይህ ቦታ ከዚህ ቀደም ገና እንደተጋቡ የመጡበት ቦታ ነበረ። ገና ከመቀመጣቸው ቱርካንም ይህን አስታውሳለች። ታውቃለህ፣ ይህ ቦታ ለእኔ ልዩ ትርጉም አለው። ያኔ እንደዛ ተቸግሬ ባለበት ሰዓት ላይ ለእኔ ትንሽ ምህረት ያሳየበት ቦታ ነበረ አለችው። ከዛ የሚበሉትን የሚጠጡትን ነገር እያዘዙ ናቸው። ከዛ ሶመር እጇን ይዞ እንደሚያፈቅራት ይነግራታል። ሶመር ይኸውልህ እኔ ስሜትን እረዳለሁ፣ ግን ይሄ ነገር በጣም አስጨንቆኛል። ምን እየሆነ ነው ያለው? ቆይ ምልቅ ወይ ሚኔ እንዴት ነው አሁን? እስከ መቼ ድረስ ነው እኛ ጋር የምትቆየው? አንተ ቆይ የልጁ አባት ማን ነው? ፍቅረኛዋ ማን ነው ብላ ጠየቀችው። እንዲህ ስትለው ተቆጣ። አላቅ ብሏን ነበር ሲቆጣ ነበርና ለምን ተጣ? ምን ነው ስሜት ይሆንክ አለችው። አይ ስሜት ያልሆንኩ ብቻ ወደፊት የምትገባበትን ቤት ሳልቹክ አግኝቷል፣ በቃ ትገባለች ብሎ እያረጋጋን ነበረ። ከዛ እሷ ያንተ ነገር ብቻ ነው የሚያስጨንቀኝ እያለችው ነው። አሁን ዶኑሽና ዳሪያ አብረው እያወሩ ናቸው። ይህ ቅድም እርስ በርስ ሲታገሉ ሳታስበው የዶኑሽን እጅ ቧጭራት ነበረ። አሁን እጇ ላይ የሆነ ነገር እያደረገችላን ነው። ከዛ ሚስቱት መጣ። እያወሩ እያለ በማል ሰማቸው። ከዚህ ሁሉ ጀርባ ሀካን እንዳለ ገባው። ከዛ በጣም አዘነ፣ እየወጣ ነበረ። ከዛ ወዲያው ነበር ሲያርዳር ዶኑሽን የጠራት። ከሜዲ በፊት ኮሌሽ ብዬ ነው በጣም ናፍቀሽኛል እያላን ነበረ። ልትሄድ ነው አንተ? ሂድ ሁላችሁም ሂዱ ስትል ነበረ። እንዴ ምን ሆንሽ ብሎ እየጠየቃት የተፈጠረውን ነገር ለመረዳት እየሞከረ ነው ያለው። ከዛ ሚስቱት ወደ ሳድቅ መጥቶ የተፈጠረውን ነገር ነገረው። ሀካን ነው እያለ እየተንተባተበ ሲነግረው ሳድቅ ሀካንን በደንብ ስለሚያውቀው አባቱንም ስለሚተዋወቁ በግል ገረመው። ከዛ ሀካንን ሊያናግረው እያሰበ ነበረ። ከዛ ዶኑሽ ዳሪያን በተመለከተ ስለተፈጠረው ችግር እየነገረችው ነው። ቀስ ብሎ ወደ ከንፈሯ ሊሰማት እየቀረበ የሆነ የሰው የመጣ ድምፅ ሲሰማ ይደናበርና ይተዋታል። ሁለቱም ይተፋፈራሉ። ከዛ ዳሪያን በተመለከተ ነገረችው። ያው ባለፈው ዕለት አባት ጋር መተናል ነበረ። ፌሪዴ ስትወልድ ስለተፈጠረው ነገር እንጠይቀው፣ ነገር ግን አባት ምንም የነገረን ነገር የለም። ዳሪያ ከዚህ ጉዳይ ጋር ተጣብቃለች። በቀላሉም የምትላቀቅ አይመስለኝም አለችው። እንዴት ሆኖ? ቅርብ ጊዜ አንድ ኢዝሚር ሄደችው፣ ደሞን ካናዳ የሚለው ሀሳብ ከመጣ እያላ ነው ካናዳ ልትሄድ እንደሆነ እየነገረችው ነበረ። ከዛ እሷ ግራ ገብቶኛል ሴርደር፣ ግራ ገብቶኛል። ሀካን እንዴት እንደዚህ ነገር ሊያደርግ ይችላል? እንዴት እንሂድ ብለው ጠየቃት። ከፈለገ ራሱን ችሎ አይሄድም እንዴ? እሷ ለራሷ ግራ ገብቷታል። እሷ እያሰበች ያለችው እናቷ ፌሪዴ፣ አባቷ ደግሞ ፋቴ እንደሆነ አድርጋ ነው ስትለው እያዘነ ነበረ። ዶኑሽንም ሊያረጋጋት ይሞክራል። በሌላ በኩል ሶመርና ቱርካናውንም ቢሆን ቁጭ ብለው ምግባቸውን እየበሉ እየተጫወቱ ናቸው። ከዛ ከደቂቃዎች በኋላ ወደ ቤት መጡ። ተቃቅፈው እንቅልፋቸውን ተኝተዋል። በጠዋት አብረው እየነቁ ናቸው። መጀመሪያ የነቃችው ቱርካን ስትነቃ እያቅለሸለሻት እያስመለሳት ወደ መታጠቢያ ክፍል እየሄደች ነው። ሶመር ይከተላል። ቱርካን ደህና አይደለሽም እንዴ ብሎ በር ጋር እየጠየቀ ነው። ደህና ነኝ ትለዋለች። በቃ አይላ ውሃ በሎሚ ነገር ትሰጥሻለች ብሎ እየሄደ ነበር። ምክንያቱም የህፃን ልጅ ድምፅ ሲያለቅስ እየሰማ ነው። ቀጥታው ሚኔና ሴት ልጅ ወዳለችበት ክፍል ገባ። ሚኔ የሚገርም እንቅልፍ ተኝታለች። ህፃኗ እያለቀሰች ነው። ከዛ ሶመር እያቀፋት እንደ ሚኔ ተነሽና ልጅሽን ጠብቂ እንጂ ምን ሆነሽ ነው አላት። ለራሴ እጅንና ወገቤን አሞኛል፣ መብላት ማልቀስ ነው ስራዋ፣ በቃ ግራ ገብቶኛል እኮ ትላለች። ጥሩ እሺ፣ ለማንኛውም ቅርብ ጊዜ ተደውሎልኝ ነበረ። ከዚህ በኋላ ንያት አይጠጋሽም፣ እንደገና እገዳ ተጥሎበታል፣ ከአንቺ ጋር መቀራረብ አይችልም። ስለዚህ ለቼክአፕ ከዚህ በኋላ እኔ አላስፈልግሽም፣ ብቻሽን መሄድ ትችያለሽ አላት። ተናዳ ታየዋለች። ትቷት ወጣ። ሚኔ አሁንም ቢሆን ስልኳን ዋናው ሳሎን ማስቀመጧን ቀጥላበታለች። አሁን ደግሞ ቱርካን በተደጋጋሚ የሚኔ ስልክ ሲደውልላት እያየች ነው። ላለማንሳት አስባ ነበረ፣ ነገር ግን በመጨረሻም አነሳች። ስታነሳው ሚኔ እየሰማሽ ነው? እኔን በምንም ምክንያት አታቆምኝም፣ እሺ? በፍርድ ቤት ትእዛዝ፣ በፖሊስ ምናምን የማይመስል ነገር ነው እያለ ነበረ። ቱርካን ደንግጣ ታዳምጠዋለች። ድንገት ሚኔ መጣች። ስትመጣ ምን እያርክሽ ነው አለቻትና እሱ ተቀበለቻት። አንተ ቆይ ለምሮ ምደውልልኝ? አትደውልልኝ አልፈልግም ስትሉ ነበር። ሚኔ እየሰማሽ ነው? ይኸውልሽ በአሁኑ በጣም ብዙ ማፈልጊው ነገር ይፈጠራል። ጭራሽ ደግሞ ቱርካን ወደ እኔ ላክሽ
ላክሻት? ስለዚህ ጉዳይ ሶመር ቢያውቅ ምን የሚል ይመስልሻል? እንደውም እነግረዋለሁ፣ እውነቱ ነው የማውጣው። በመጨረሻም አንቺ ያኔ ወደ ፓርቲው እንደወሰድሻት፣ ጋዜጣ ላይ ያንን መረጃ እንዳሳተምሽው፣ ቅርብ ጊዜ ወደ እኔ እንደላክሻት ሁሉንም ነገር ነግረዋለሁ። እንደሆነ እሱ ከቱርካን ጋር ይጣላል። ከቱርካን ጋር ሲጣላ ደግሞ አንቺንም ጠልዞ ከቤት ያስወጣሻል። ያኔ የምታመጪውን ነገር አብረን የምናይ ይሆናል አላት። እንዲህ ካለ በኋላ ተናዳ ስልኩን ዘጋችው። ከዛ ወደ ቱርካን ተጠጋች። ካሁን በኋላ ደግመሽ እያለቻ ነበረ። ሚኔ በጠቅርታ ስልክሽን መንካት አልነበረብኝም አለቻት። ካሁን በኋላ ደግመሽ ኒያት የሚባል ሰውን እንዳታገኘው፣ በጣም መጥፎ ሰው ነው ብላ ያስጠነቀቀቻት። ድንገት ሩቻልና ሶመር መጡ። ምን ሆናችሁ ነው እያለች ሩቻል ትቀመጣለች። ሚኔ ኧረ ምንም ችግር የለም ትላለች። በአንድ በኩል ቱርካንም እንደዛ። ዳሪያ ከቤት እየወጣች ነው። ዶኑሽ በአንድ በኩል እሻውን አትረጋጊ ማለቻት። ዶኑሽ ነገር ልንገርሽ፣ ወደ ካናዳ እንዴ አባዬ ማወቅ የለበትም፣ አባዬ እማዬ ማወቅ የለባቸውም። በቃ ይህን ነገር ከነገርሻቸው በጣም እታዘብሻለሁ አለቻት። ይህን ነገር ሲያው እየሰማ የነበረው ሳድቅ ነው። ሳድቅ ሴት ልጁን እየተከተላን ነበረ። በሌላ በኩል ደግሞ ሩቻል ከቤት እየወጣች ነው። በአንድ በኩል ቱርካን ቆማ ታያታለች በረንዳ ላይ ሆና። ከዛ ቱርካን ተደወለላት። የደወለላት ኒያት ነበረ። አይላ ወደ ክፍሏ ልብስ እያመጣች እየገባች ድንገት ቱርካን ስልክ ስታወራ ሰማቻት። ጆሮዋን ለጥፋ ከሰማቻ በኋላ ይህም ቱርካን ኒያት ልታገኘው እንደሆነ ሲገባት በቀጥታ ወደ ሶመር ደወለች። ሄለው አይላ ችግር አለ እንዴ እያለ ነበረ። ሄሎ ሶመር፣ ኧረ ችግር ተፈጥሮ ሊሉ ቱርካን አቶ ኒያትን ልታገኘው ልትሄድ ነው አለው። አቶ ኒያትን መጣው ብሎ እየወጣ ነበረ። በአንድ በኩል ቱርካን ከቤት እየወጣች ነበረ። ከዛ እገለዋለሁ ኒያትን እያለ ሶመር ሲሮጥ በአንድ በኩል ኦዙር ደንግጠዋል። ኦዙር ፊት ላይ ጭንቀት ይነበባል። አጠገቡ ሙስጠፋ ነበረ። ሙስጠፋ አባቱን እያየው አዘነለት። በአንድ በኩል ደግሞ ዳሪያ እንዲሁ ሀካን አብረው ፓስፖርታቸውን ሊቀበሉ እየመጡ ነበረ። እሺ ቀጥሎ ደግሞ ምንድን ነው ያለው እያለችው ነው። እንዲህ ስትለው አሁን ደግሞ አሻራ እንሰጣለን ይላታል። የፓስፖርቱ ጉዳይ እኮ አለቀ አለችው። አዎ ፓስፖርት እኮ ቀላል እኮ ነው፣ ቪዛው ማግኘት ነው ትንሽ ውስብስብ የሆነው አላት። እሱስ ምን ያህል ጊዜ ይፈጃል አለችው። እስከ 3 ወር እስከ 2 ወር ምናምን አላት። ከዛ እሷ አሻራ ልትሰጥ ወደ ውስጥ ገባች። ወደ ውስጥ ስትገባ ድንገት ሳድቅ ወደ ሀካን እየመጣ ነበረ። በአንድ በኩል ደግሞ ቱርካን በቀጥታ ኒያት ልታገኘው እየሄደች በተደጋጋሚ ሶመር እየደወለላን ነበር። ነገር ግን እሷ ስልኩን እያነሳቸው አይደለም። ኒያት ቁጭ ብሎ እየተጠባበቀ ነው ያለው የተለመደው ቦታ። ሳድቅ ወደ ሀካን ተጠግቶ ለምንድነው ልጄን የምታስኮበልልብኝ ብሎ እየጠየቀው ነበረ። አጎት ሳድቅ ምን ነካ እንዲ ዳሪያ እኮ 18 ዓመት እኮ ሞልቶታል እኮ ምን እያልክ ነው ብሎ ጠየቀው። ቢሞላትስ እኔ በእሷ ህይወት ላይ ለሚፈጠረው እያንዳንዱ ነገር ውሳኔ የሚሰጠው እኔ ነኝ፣ አያገባም። ሀካን ይኸውልህ ከኔ ጋር ትጣላ፣ ይኸውልህ እኔ አባትንም አውቀዋለሁ እናትንም አውቃታለሁ፣ ይኸውልህ ተረጋጋ፣ ይኸውልህ ከኔ ጋር ለመጣላት አትቸኩል እያለው ነው። ከዚህ በኋላ ዳሪያን እንዳታገኛት የፈለግከውን በራሰ አርግ፣ ልጄን ግን ተዋት ብሎት ሄደ። ሀካን ከቦታው እየሄደ በሌላ በኩል ሩቻል እየተጨቃጨቀች ነው ከሁዙር ጋር። ልጄ እንዲጎዳ አይፈልግም፣ የሚመጣው ይመጣል እያለች በቱርካንና በሚኔ እየፈረደች ነው። ከዛ ኒያት ቁጭ ብሎ ቱርካን እየጠበቃን፣ ነገር ግን ሶመር ቀደማት። ሶመር አሁን ከኒያት ፊት ለፊት ተቀምጧል። ያው እንግዲህ ማታ ደህና ደረ ስማ ትተኛለ፣ ጠዋት ደግሞ ስማ ትነሳለ፣ በጣም ነው የምትወዳት። እኔ ግን አሁን እሷ ስትመጣ ሁሉንም ነገር ነግራታለሁ፣ የኪራዝ አባት ሶመር ነው ብዬ ያበጠ ይፈንዳ፣ ሁሉንም ነገር ነግራታለሁ እያለው ነው። እንዲህ ሲለው ሶመር ተናደው ኒያትን እየያዘው ነበረ። ፊት ለፊት ከነበረው ጠረጴዛ ጋር ጭንቅላቱን እያጣበቀ እስኪ ድገምና በለው እያለው ነበረ። ከዛ ድንገት ኒያት ሽጉጥ አወጣ። ሶመር ላይ እያነጣጠረበት ነበረ። ቱርካን ወደ እነሱ እየመጣች ነው፣ ብዙም አራቀችም። ከዛ በድንገት ሶመር ሽጉጡን ለማስጣል ብሎ ከኒያት ጋር ሲታገል የተኩስ ድምፅ እየተሰማ ነበረ። ከዛ ቱርካን በጣም ደንግጣ ወደ ቦታው በጣም እየቀረበች፣ በአካባቢው የነበሩትም ሰዎች ደንግጣው ተኩስ ወደ ተሰማበት ቦታ ሲመለከቱ በድንገት ሙስጠፋ መጥቶ ነበረ። ከኒያት ጀርባ ቆሞ ሽጉጥ ደቅኖበታል። የትም እንዳትንቀሳቀስ ተኩስባለሁ እንዳትንቀሳቀስ ብሎት ከኋላ ሆነው ይዞት እየራቁ ነበረ። ሶመርም ቢሆን ይከተላል። ዳሪያ ከተወሰኑ ደቂቃዎች በኋላ ከነበረችበት የኢሚግሬሽን ቢሮ ወጣች። ስትወጣ ማንም የለም፣ ሀካንም የለም። ተናደደች፣ ከፋት። ሀካን ትቶኝ ሄደ ብላ ከፍቷት ቁጭ ብላ ስታዝን ነበረ። በአንድ በኩል ቱርካን ኒያት በጠራት ቦታ መጣች። ቁጭ ብላ እየጠበቀችው፣ በአንድ በኩል ሙስጠፋ እንዲሁም ሶመር በርቀት ቆመው እያዩት ናቸው። ክብሯን ተመልካቾች እንኳን ወደ ቅመም ስቶሪ የዩቲዩብ ቻናል በሰላም መጣችሁ። ክብሯን ተመልካቾች የወፍ ጎጆ ድራማ ከተጀመረ ብዙ ክፍሎች ተቆጠሩ። ውድ ተመልካቾች ወፍ ጎጆ ድራማ አሁንም ቢሆን ይቀጥላል። ሁልጊዜም ቢሆን ዘውትር እየመጣችሁ የምትከታተሉ፣ በላይካችሁ በኮሜንታችሁ የምታግዙኝ የዘውትር ተመልካቾች በጣም አድርጌ ለማመስገን እወዳለሁ። ውድ ተመልካቾች በቀጣይ በአዳዲስ ክፍሎች ድጋሚ የምንገናኝ ይሆናል። እስከዛው ድረስ ግን በያላችሁበት መልካም ቆይታ ይሁን።